ቅዱሳኖቹ ኩባውያን It marks the starting point of the 3,500 kilometer long island chain of the Antilles, the largest island of this archipelago and the 17th largest island across the whole planet is called Cuba. Welcome to Cuba, my favorite country in the Caribbean. It's a place where cars look like this, where buildings look like this, and where Wi-Fi, well, it really doesn't work. የቀድሞ የኩባ መሪ ፊደል ካስትሮ ደቡብ አፍሪካን ሲጎበኙ ኔልሰን ማንዴላ እንኳን ነፃ ወዳወጣው ሀገር በሰላም መጣ ብሎ ነበር የተቀበለው። ፊደልና ኩባ ለአፍሪካ የሚችሉትን ሳይሆን ከሚችሉት በላይ አድርገዋል። የነሱ ታሪክ ከቅዱሳን መጽሐፍት የተመዘዘ ቅዱስ ተግባር ይመስላል። አስቡ፣ አንዲት 10 ሚሊዮን የሚጠጋ ህዝብ ያላት ሞልቶ ያልተረፋት በኃያላን ምዕራባውያን ማዕቀብ የተከመሩባት ሚጢጥዬ ሀገር እንዴት ከዕለት ጉርሷ ቀንሳ ከአፍሪካውያን በላይ ለአፍሪካውያን መቆም ቻለችበት? እነ ካስትሮ 1959 ሃቫና ለመግባት ከተሰዋባቸው ሰራዊት በላይ ለአፍሪካ ነጻነት ብዙ ኩባውያን ተሰውተዋል። አልጄሪያን፣ ኮንጎን፣ ሞዛምቢክን፣ ናሚቢያን፣ ጊኒ ቢሳዋንና ኬፕ ቨርዴን ነጻነታቸውን እንዲያገኙ ኩባውያን ከነሱ ጋር ተዋድቀው የህይወት ዋጋ ከፍለዋል። ለአንጎላ ነጻነት ብቻ 400,000 ኩባውያን ውቅያኖስ አቋርጠው በየጫካው በየዱሩና በየገደሉ ተፋልመዋል። ኢትዮጵያም ከአሜሪካ ለመግዛት የከፈለችበትን የጦር መሳሪያ ተከልክላ ዚያድ ባሬ በብርተኝነት ወረራ ሲፈጽም ቀድመው የደረሱላት ኩባውያን ናቸው። ያውም አሉ የሚባሉ በአንጎላ ጦርነት ጀብዱ የሰሩ የጦር መኮንኖች ናቸው ወደ ኢትዮጵያ እንዲላኩ የተደረጉት። ኩባውያን እንዲህ ናቸው። ስስት አያውቁም። ያለውን ተካፍሎ መኖር መርህ ያደረገ ለሰው ሀገር ሰው መስዋዕትነት የሚከፍል ህዝብ ማለት ነው። ውለታቸው ለአፍሪካ ነጻነት ሞት ብቻ አልነበረም። በጦርነቱ ወላጆቻቸውን ያጡ አፍሪካውያን ልጆች ኩባ ወስዶ አስተምሮ ለወግ ማዕረግ አብቅቷል። ከኢትዮጵያ ብቻ ከ5,000 በላይ ተማሪዎችን አስተምረዋል። የአንጎላን፣ የኮንጎን፣ የሞዛምቢክን፣ የጋናን፣ አልጄሪያን፣ ናሚቢያን ከመካከለኛው ምስራቅ በሺዎች የሚቆጠሩ የመኖችና ፍልስጤሞችን አስተምሯል። የትኛውም አደገ የሚባል ሀገር ይህን አላደረገም። ኩባ ግን ዩኒቨርሲቲም ሲገቡ ውድ የሚባሉ የሕክምና ምህንድስና ትምህርቶችን እያስተማረች ተከፍሎ የማያልቅ ውለታ ውላለች። እነሱ ግን ስለ ውለታ አያነሱም። እንደ ምዕራባውያኑ ለአፍሪካውያን አደረግን ብለው አያወሩም። አመስግኑን ሲሉ አይደመጡም። አፍሪካ መጥቶ ሲዋጉ እንደሌላው የአፍሪካ ማዕድናት ለመዝረፍ አይደለም። የነሱ ተጋድሎና መስዋዕትነት ለእውነተኛው ወንድማማችነት ብቻ እንጂ። በየሄዱበት ይህን አስመስክረዋል። አቶ ነጋሽ አብዱራህማን አባቡልጎ የሚባሉ ኢትዮጵያ አሜሪካዊ በሸገር ራዲዮ ከመዓዛ ብሩ ጋር ስለ ኩባ ጸድ ወግ ተጫውተዋል። አቶ ነጋሽ አንድ ጊዜ ለጉብኝት ኩባ ይሄዳሉ። ሃቫና ውስጥ ዞር ዞር ሲሉ አንድ መንገድ ላይ ቅራቅንቦ ከሚሸሽ ሽማግሌ ጋር ይገናኛሉ። ለካ ሽማግሌው ጡረታ የወጡ ጄኔራል ኑረዋል። ያውም አንጎላ ውስጥ ጀብድ የሰሩ ጄኔራል። አቶ ነጋሽን ሲሰሙ በጣም ተገረሙ። ኩባውያን ግን እንዲህ ናቸው። ካላቸው ነገር ቀንሶ ለሀገራቸው ይሰጣሉ እንጂ ሀገራቸውን አይዘርፉም። ጋሽ ነጋሽ ምን መነሻ አድርገው ዓመታትን የፈጀ ኩባይን አፍሪካ በሚል ርዕስ ጥናታዊ ፊልም ሰርተዋል። ፊልሙም ትልልቅ ዓለም አቀፍ ሽልማቶችን አሸንፏል። ካስትሮ ኩባውያን ቅዱሳን እንዲሆኑ ለፋ። በርካታ ቅዱሳኖችንም ፈጠረ። ኩባ ላለፉት 60 ምናምን ዓመታት ማዕቀብ ስር ብትቆይም ለልመና አልወጣችም። ቅርብ ጊዜ ከባድ ኢኮኖሚ ቀውስ ቢያጋጥማትም ለዘመናት እህል ስፈሩልኝ አላለችም። ደግታ ሰርታ ራሷን መመገብ ቻለች። በትምህርት ምጣኔ ከነ አሜሪካ ትሻላለች። በሕክምና ከራስ አልፋ ለሌላው ተርፋለች። የቅርቡን እንኳን ብንወስድ ኩባ ከነ አሜሪካ ከነ ቻይናና ከነ ራሽያ እኩል የኮቪድ ክትባትን አምርታ ያውም በ3 አይነት ለዓለም አከፋፍላለች። ከዘመናት በፊት ያን ጎልማሳው ፊደል ካስትሮ ለቃለ መጠይቅ ተቀመጠ። ጋዜጠኛው ይጠይቃል፣ ካስትሮ ይመልሳል። ጺሜን የምላጨው ሀገር ምላጭ ስታመርት ነው አለ። አሁን እችን ምንዱብ ሀገር እብሪተኛው ዶናልድ ትራምፕ ካልወረርኩሽ ካላስገበርኩሽ እያላት ነው።